ሰላም ለኪ ማርያም ድንግል ዘማዛፉች ይቆል እንተ ትጼንዊ እገዳም ወሃቅል ወልተረዲኦት ያባውስተ ቀትል ሰላም ለኪ። ሰላም እንዴት ቆያችሁኝ? ውድ የያቤጽ ቲዩብ ቤተሰቦች፣ እኛ ደህና ነን፣ እግዚአብሔር ይመስገን። እግዚአብሔር የክርስቶስ ጸጋና ሰላም በሁላችን ላይ ይደር። ዛሬ ለየት ባለ የሰማይ ፍጥረታት በሚል ርዕስ ተመልሰን መጥተናል። እስከ ቪዲዮ መጨረሻ አብራችሁ እንድቆዩ መልእክታችን ነው። እንደተለመደው ቻናሉን አዲስ ከሆናችሁ ሰብስክራይብ በማድረግ ለወዳጅ ዘመዶም ሼር በማድረግ አገልግሎት ተደራሽ እንዲሆን ያግዙ። በመጽሐፍ ቅዱስ በትንቢተ ሕዝቅኤል፣ በትንቢተ ኢሳይያስ እና በዮሐንስ ራእይ ውስጥ የሰማይ ፍጥረታት ወይም ፍጡራን በተለምዶ መላእክት ተብለው የሚጠሩት ምንን ይመስላሉ የሚለውን ይሆናል በዛሬ የምናየው። በመጽሐፍ ቅዱስ ውስጥ እግዚአብሔር ክብሩን በሚገርም ራእዮች ይገልጣል። ብዙ ጊዜ ታላቅ ኃይል እና ግርማ ያላቸውን ሰማያዊ ፍጥረታትን ያሳያል። ነቢዩ ሕዝቅኤል፣ ነቢዩ ኢሳይያስ እና ዮሐንስ እነዚህን የሰማያዊ ፍጥረታት በዝርዝር ገልጾላቸው ከነበሩት ከነዛ ጥልቅ ግንኙነት እንደነበራቸው ሱራፌል፣ ኪሩቤል እና ሌሎች መላእክት ተብለው የሚጠሩት እነዚህ ፍጥረታት እግዚአብሔር አገልጋዮች ሆነው ያገለግላሉ። ቅድስናውን፣ ጥበቡንና ስልጣኑን ያንጸባርቃሉ። የእነሱ ልዩ ገጽታ እና ሚናዎች ስለ መለኮታዊው ዓለም ጥልቅ ግንዛቤን ይሰጣሉ። ከሕዝቅኤል ትንቢትን ጀምርና የሕዝቅኤል ራእይ ወይም ደግሞ የሕዝቅኤል ትንቢት ምዕራፍ 1 እና ምዕራፍ 10 ላይ ነቢዩ ሕዝቅኤል በኬባር ወንዝ አጠገብ አስደናቂ ራእይን እንዳየ እናያለን። በዚያም 4 ሕያዋን ፍጥረታትን አይቷል። በኋላም ኪሩቤል ተብለው በሕዝቅኤል ምዕራፍ 10 ላይ ገልጿቸዋል። እያንዳንዳቸው 4 ፊት ነበሯቸው። አንዱ የሰውን ፊት ይመስላል፣ አንደኛው የአንበሳ፣ አንደኛው ደግሞ የበሬ፣ አራተኛው የንስር። ይህንን የማሰብ ችሎታን፣ ጥንካሬን፣ አገልግሎትንና መለኮታዊ ሉዓላዊነትን ያመለክታል የሚሉ ብዙ የቤተክርስቲያን መምህራን ተነስተዋል። መምህራን አሉ። 4 ክንፍ ነበራቸው። 2ቱ በትህትና ሰውነታቸውን ይሸፍናሉ። 2ቱ ደግሞ ለማገልገል ለመብረር ያገለግላሉ። ጀርባቸው፣ እጆቻቸውና ክንፎቻቸው ጨምሮ መላ ሰውነታቸው በዓይኖቻቸው ተሸፍኖ እንደነበር ይናገራል ነቢዩ ሕዝቅኤል። ይህንንም ኦሪገን የተባለ የቤተክርስቲያናችን ታላቅ ሊቅ የእግዚአብሔርን ሁሉን አዋቂነትን ምሳሌ ነው ብሎ ይናገራል። በመንኮራኩሮች ውስጥ ካሉ መንኮራኩሮች ጎን ለጎን ይንቀሳቀሳሉ። በዙሪያቸው ዓይኖች ያሏቸው በእግዚአብሔር ትእዛዝ በሁሉም አቅጣጫዎች የማየትና የመንቀሳቀስ ችሎታቸውን ያመለክታሉ። ይህ ራእይ የእግዚአብሔርን መገኘትና ኃይል አጽንዖትን ይሰጣል። እሱ በፍጥረት ሁሉ ላይ እንደሚቆጣጠር ሁሉን ነገርን አንድ በአንድ እንደሚመለከትም ያሳያል ሊቁ ኦሪገን። አሁን ደግሞ ወደ ኢሳይያስ ራእይ ልውሰዳችሁ። ኢሳይያስ ያያቸው ሱራፌል በመባል የሚታወቁ የእግዚአብሔርን ቅዱስ ቅዱስ ብሎ የሚያመሰግኑትን የሰማይ ፍጥረታትን ተመልክቷል። ኢሳይያስ ከእግዚአብሔር ጋር የተገናኘው በቤተ መቅደስ ውስጥ ሲሆን ሱራፌልን የተመለከተው የተለየ መላእክት ክፍል ሱራፌልን አስደናቂ መልክ እንደነበረውም በትንቢቱ ላይ ገልጾልናል። ስለ እነሱም ሲናገር 6 ክንፎች እንዳላቸው፣ በ2 ፊቶቻቸው በርኅራኄ ወይም በአክብሮት ፊቶቻቸውን የሚሸፍኑ፣ በ2 ክንፎቻቸው እግሮቻቸውን የሚሸፍኑ፣ በ2 ክንፎቻቸው ደግሞ ለመብረር ለአገልግሎት እንደሚጠቀሙባቸው ትንቢቱ መጽሐፍ ላይ ጽፎልናል። እንዲሁም ደግሞ እግዚአብሔርን ቅዱስ 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 የሰራዊት ጌታ እግዚአብሔር ምድር ሁሉ ከክብሩ ተሞልታለች እያለ በኢሳይያስ ምዕራፍ 6 ቁጥር 3 ላይ እንደዚህ ብለው እንደሚያመሰግኑ ነግሮናል። አንድ ሱራፌልም ከመሠዊያው ላይ የሚነድ ፍም አምጥቶ የኢሳይያስን ከንፈር እንደዳሰሰ
ይህም የመንጻቱና ለትንቢታዊ ተልእኮ መዘጋጀትን እንደሚያመለክት ይነግረናል። ይህ ራእይ የእግዚአብሔርን ቅድስና ወደ እርሱ ፊት ለፊት ለተጠሩት የመንፈሳዊ መንጻት አስፈላጊነትን ያሳያል። ስለዚህ የሰማይ ፍጥረታት በዚህ መልኩ እንደሚላላኩ እንደሚያገለግሉ ነግሮናል። አሁን ደግሞ ወደ መጨረሻው ወደ ዮሐንስ ራእይ ይወሰዳችሁ። ዮሐንስ በራእይ መጽሐፍ ውስጥ በእግዚአብሔር ዙፋን ዙሪያ 4 ሕያዋን ፍጥረታትን እንዳየ ተናግሯል። እነዚህ ፍጥረታት ከሕዝቅኤል ራእይ ጋር ተመሳሳይነት አላቸው፣ ነገር ግን እንዲሁም ደግሞ በጥቂቱም ልዩነት አላቸው። እያንዳንዱ ፍጥረታት ፊት ነበራቸው። አንዱ የአንበሳ፣ አንዱ የላም፣ አንዱ የሰው፣ አንዱም ደግሞ የንስርን ይመስላል። ስለ እግዚአብሔር ፈቃድ ያላቸውን ሁሉ ያያሉ፣ ግንዛቤ ላይ በማጉላትና ከፊት ከኋላ በዓይኖች ተሸፍነዋል ይላል ነቢዩ ወይም ደግሞ ቅዱስ ዮሐንስ በራእዩ። እንደ ሱራፌልም ያለማቋረጥ እግዚአብሔርን እንደሚያመሰግኑና ያመልኩ እንደነበርም ተናግሯል። የነበረውም እንዲህ በማለትም ያመሰግኑታል። የነበረው ያለው የሚመጣውም ሁሉን የሚገዛ ጌታ አምላክ ቅዱስ 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 እያሉ እንደሚያመሰግኑትም በራእይ ምዕራፍ 4 ቁጥር 8 ላይ ስለነዚህ ፍጥረታት ተናግሯል። እነዚህ ፍጥረታት እግዚአብሔርን ዘላለማዊ አምላክነት የሚናገሩ ለዘላለምም ደግሞ እግዚአብሔርን የሚያገለግሉ ክብሩና ስልጣኑን በነገር ሁሉ የዋጁ የሰውን ልጆች ለማዳን የሚናቁ መናፍስት እንደሆኑ ብዙ ጊዜ በመጽሐፍ ብዙ ቦታ ላይ በወንጌል በዚህ መልኩ ተገልጿል። ስለዚህ በዛሬ ቪዲዮአችን ስለ መላእክት የተወሰኑትን ስለ ሱራፌል እና ስለ ኪሩቤል በዚህ መልኩ አይተናል። ሰላም እግዚአብሔር ከሁላችን ጋር ይሁን።